ተመልሰናል ተመልካቾቻችን አዲስ ቀን ላይ ነው የምትገኙት አዲስ ቀን እስከ 3 ሰዓት ድረስ ቆይታ ያደርጋል ዛሬ በአዲስ ቀን የሀገር ጉዳይ ቀደም ሲል እንዳስተዋወቅናችሁ የሪሞት ጆብስ ወይም ደግሞ የርቀት ስራን በስፋት አንስተን እንመለከታለን ዛሬ የሪሞት ጆብስ የርቀት ስራን ስናነሳ ደግሞ ዓለም በቴክኖሎጂ አዲስ ምዕራፍ ላይ ነው የምትገኘው ይሄንን ቴክኖሎጂ በመጠቀም ወይም ደግሞ በተለያዩ አገልግሎቶች ላይ በመዋል ደግሞ የሀገራቸውን ኢኮኖሚ ያሳደጉም ይገኛሉ ከፍተኛ ሀገራት ዛሬ በወታደራዊ ኃይል ከመፎካከር አልፈው በቴክኖሎጂ ፉክክር ውስጥም ይገኛሉ ስለዚህ እንደ ኢትዮጵያ የሪሞት ጆብስ ወይም ደግሞ የርቀት ስራ ምን አስተዋጽኦ ያደረገ ይገኛል ወጣቶችስ በዚህ ውስጥ እንዴት ይሳተፋሉ ስንል ሰፋ አድርገን እንመለከታለን መንግስት ባለፉት አመታት እንግዲህ የስራ እድል ፈጠራ ትኩረት ሰጥቶ እየሰራ እንደሚገኝ ይታወቃል ከለውጥ በኋላ ደግሞ የስራና ክህሎት ሚኒስቴርን አቋቁሞ የሀገር ውስጥና የውጭ ስራ ስምሪቶችን በአግባቡ እንዲከናወኑም እየሰራ ይገኛል እንግዲህ የሚፈጠረው የስራ እድል በሀገር ውስጥ ብቻ ሳይሆን ከቅርብ ጊዜ ወዲህ ደግሞ በርቀት እዚሁ በሀገራቸው ሆነው ወደ ቦታው መሄድ ሳይጠበቅባቸው በሪሞት ጆብስ ተብሎ በሚጠራው የስራ መስክ ያገኙ ኢትዮጵያውያን ወጣቶች ሀገር ውስጥ ሆነው ለውጭ ኩባንያዎች ስራዎችን ይሰራሉ የሚያገኙትም ገንዘብ እጅግ ከፍ ያለ ነው ጥሩ የሚባል ክፍያ ነው የራሳቸውን ብቻ ሳይሆን የቤተሰቦቻቸውን እንዲሁም የጓደኞቻቸውን ህይወት መለወጥ የቻሉበት ነው እንግዲህ ስራ መስክ እጅግ አጓጊ ነው ከሀገር ሳይወጡ የሚሰራና ከፍተኛ ኢኮኖሚ ተጠቃሚነትን የሚያስገኝ ጭምር እንደሆነ እንግዲህ በቅርብ ምናውቃቸው ይነግሩናል ይሄንን ካነሳ ሀይቀር ባለፉት 8 ወራት ብቻ የነበረውን የስራ እድል ፈጠራ ብንመለከት እንኳን 3.2 ሚሊዮን ለሚሆኑ ዜጎች የስራ እድል ተፈጥሯል ከዚህ ውስጥ ታዲያ የስራና ክህሎት ሚኒስቴር ነው ይሄንን መረጃ የሚያመላክተውና ይሃዝ በሀገርም ከሀገርም ውጪ በርቀት ስራ ወይም ደግሞ በሪሞት ጆብስ የስራ መስክ ውስጥ ከተሰማሩ ወጣቶች ውስጥ ተካቶ የተገለጸ ነውና ምን ያህል የስራ እድል እየፈጠረ እንዳለ እንመለከታለን ቀላል የሚያደርገው ደግሞ በተለይ ባሉበት ቦታ ጊዜና ቦታ ሳይገድባቸው ብቻ የግል ስልክ ወይም ኮምፒውተር ካላቸው በቀላሉ ይሄንን አገልግሎት ወይም ይሄንን መንገድ በመጠቀም የሪሞት ጆብስን ወይም የርቀት ስራን መጠቀም እንደሚችሉም ያሳያልና ስራው ምን ያህል ቀላል እንደሚሆን በተጨማሪም ከመንሰራው ስራ ደግሞ ሌሎች ስራዎችንም መስራት እንደምንችል የሚያሳይ ነውና እንደ ሀገር ደግሞ ይህ ወጣቶች ያደጉ በዚህ ስራቸው ውስጥ ራሳቸውን ያሳደጉ ሲሄዱ ኢኮኖሚውንም እንደሚደግፉ ይነገራል እንግዲህ ኤቢሲም የአዲስ ቀን የሀገር ጉዳይ አድርጎ ይህንን ጉዳይ የመረጠበት ምክንያት አለው ከዘመኑ ቴክኖሎጂ ማደግ ጋር አብሮ የሚሄዱ እንደ ርቀት ስራ ያሉ የስራ ዘርፎች ተጠናክረው መቀጠል እንዳለባቸው ስለሚያምን ነው ይሄ የመጀመሪያው ምክንያታችን ነው የሀገር ውስጥና የውጭ ስራ ስምሪቶችም ዜጎች የሚፈጠርላቸው የስራ እድል በሀገር ኢኮኖሚ ላይ ሚና እንዲኖራቸው በማሰብ ጭምር ነው ስለዚህ በእነዚህ ሁለት ምክንያቶች ኤቢሲ የሀገር ጉዳይ አድርጎ ይህንን ጉዳይ በስፋት ዛሬ ይመለከተዋል እንግዲህ ይሄን ነገር መስመር ለማስያዝ ግለሰቦች በራሳቸው ጥረት ከሚያደርጉት ባሻገር ደግሞ የስራና ክህሎት ሚኒስቴር እነዚህን እድሎች ሰብስቦ አንድ ላይ በማምጣት ብዙዎች ተጠቃሚ እንደሆኑ እየሰራ ይገኛልና ይህንን በስፋት የምንመለከት ነው የሚሆነው እስኪ ከዚሁ ጋር ወደ ተገናኘው የመጀመሪያው ጉዳያችን እንለፍ የመጀመሪያ ጉዳያችንን ስንመለከት ያው ይሄንን ሐሳብ የሚደግፉ ሆነው ነው የምናገኛቸው ከ700 በላይ የሚሆኑ የህክምና ዶክተሮችን ከታካሚዎች ጋር ያገናኛል የጤና ፈርስት መተግበሪያ ይሰኛል አንድም ህክምና የሚፈልጉ ሰዎች ባሉበት ቦታ አስፈላጊውን ክትትል እንዲያደርጉ የሚያደርግ ጭምር ነው በተለይም ለህክምና ዶክተሮችም ባሉበት ቦታና በተመቻቸው ጊዜ ተጨማሪን ገቢ እንዲያገኙም ያደርጋቸዋል ጤና ፈርስት ወደ አገልግሎት የገባው ከ10 ወር በፊት ሲሆን ከ2500 በላይ ሰዎች በቴክኖሎጂ የታገዘ ህክምና እንዲያገኙም ስለማስቻሉም ነው የተነገረው ጉዳዩን ከራስ አንደበት እንድንከታተለው አብርሃም አሰፋ ባላለው የጤና ፈርስት መስራችም ባለቤትም ነኝ እንግዲህ ከ2 አመት በፊት ከኮቪድ እንግዲህ በኋላ በተለይ ኮቪድ ያው ትልቅ ኢንሲደንስ ነበርና ከዛ በኋላ ጤና ፈርስት ፕላስን የቴሌ ህክምና ፕላትፎርምን እሱን ላውንች ማድረግ ችለናል እንግዲህ ጤና ፈርስት ፕላስ የቴሌ ህክምና ነው ምን ማለት ነው ዶክተሮችን ከታካሚዎች ጋር የሚያገናኝ ማርኬት ፕሌስ ነው ስለዚህ አንድ ሰው በቤቱ ቁጭ ብሎ የሚፈልገውን የህክምና ተቋም ወይ የሚፈልገውን የህክምና ባለሙያ አክሰስ ማድረግ ይችላል ማለት ነው ስለዚህ የቦታ ወይም የጊዜ ኮንስትሬንት አይኖርበትም ባለበት ቦታ በሚሰራበት ቦታ በሚኖርበት ሰዓት ስለዚህ 24 ሰዓት በ7 አቬሌብል ነው
ስለዚህ እዛ ላይ ህክምና ምክርም ብቻ ሳይሆን ሰዎች የላቦራቶሪ ኢንቨስቲጌሽንም እዛ ላይ አፖይንትመንት አድርገው ማግኘት ይችላሉ። የፋርማሲ ፕሪስክሪፕሽንም ከዶክተር ማግኘት ይችላሉ። ስለዚህ ጤና ፈርስት በጤና ኢንዱስትሪ ውስጥ ያሉትን ሁሉንም አካላት ወይ አክተርስ ያ ማለት ዶክተር ሊሆን ይችላል፣ የጤና ባለሙያ ሊሆን ይችላል፣ ላቦራቶሪ ሊሆን ይችላል፣ አምቡላንስ ሊሆን ይችላል፣ ፋርማሲ ሊሆን ይችላል፣ ሁሉንም ሰርቪስ ፕሮቫይደሮችን አውቴንቲኬት አድርጎ ፕላትፎርሙ እዛ ያ ግብይት ወይም ደግሞ ሰርቪስ እንዲያገኙ ማስቻል ነው የጤና ፈርስት ፕላስ። ስለዚህ ትልቅ የሆነ የማርኬት ፕሌስ ነው። ይህን በማድረግ ሊትራሊ ገጠር ያለች አንድ እናታችን ስፔሻሊስት ዶክተር ማግኘት ትችላለች። ስለዚህ ማንኛውም ሰው በየትኛውም ቦታ በየትኛውም የኢትዮጵያ ክልል ሆኖ የሚፈልገውን ዶክተር ዊዝን 5-10 ሚኒት ውስጥ አክሰስ ማድረግ ይችላል ማለት ነው። ስለዚህ የጤና ተደራሽነትን አንድ ሌቭል ከፍ አድርጓል። ጤና ፈርስት እንግዲህ በሁለት መንገድ ነው ሰዎች አገልግሎት የሚያገኙት። ኢትስ ቴክኖሎጂ ነው፣ ቴሌሜዲሲን ሜዲሲን ፕላስ ቴክኖሎጂ ነው። ስለዚህ ስማርትፎን ያላቸው ተጠቃሚዎች ጤና ፈርስት ከጉግል ፕሌይ ስቶር ላይ ወይ ካፕ ስቶር ላይ ዳውንሎድ በማድረግ በቀጥታ የሚፈልጉትን የጤና ባለሙያ ኮኔክት በማድረግ ህክምና ማግኘት ይችላሉ። ከዛ መለስ በተለይ ነን ስማርትፎን ለሆኑ ሰዎች እነሱ ደግሞ በኮል ሴንተራችን 6037 በመደወል ቀጥታ ከዶክተሮች ጋር በመገናኘት የሚፈልጉትን የጤና ባለሙያ ስፔሻሊቲ አክሰስና ምክርም አገልግሎት ማግኘት የሚችሉበት ሂደት አለ። ሰላም ጤና ይስጥልኝ። ጤና ፈርስት የደወሉት ዶክተር አዊት ነኝ። እባክዎ ምን ልርዳው? አሁናዊ ዳታው ጤና ፈርስት ከ700 በላይ የጤና ባለሙያዎች እኛ ፕላትፎርም ላይ ተመዝግበው ስራ እየሰሩ ይገኛሉ። ከ2500 በላይ ሰዎችን ማከም ችለናል። በጣም ደስ የሚል ልብ የሚያሙቅ ቴስቲሞኒያሎች ከከስተመሮች ከደንበኞች ደርሰናል። ኢትዮጵያ ውስጥ ህክምና ሊትራሊ ህክምና ኤክስፔንሲቭ አይደለም። ከህክምና ጋር ተያያዥ የሆኑ ጉዳዮች ናቸው ኤክስፔንሲቭ። ትራንስፖርቴሽን ኤክስፔንሲቭ ነው። አኮሞዴሽን በጣም ኤክስፔንሲቭ ነው። ለህክምና ከምታወጣው ገንዘብ እነኚህ ገንዘቦች በጣም ኤክስፔንሲቮች ናቸው። ያንን ሪቴን ማድረግ ይችላል። ስለዚህ አት ዘ ታይም አንተ ታከምክ ማለት በትንሽ የዋጋ ዌል ቢንግ ሆንክ ማለት ነው፣ ምርታማ ሆንክ ማለት ነው። ስለዚህ ገንዘብ፣ ጊዜን፣ ጉልበትህንም ጤንነትንም ሴቭ ያደርጋል ማለት ነው እነዚህ ፕላትፎርሞች። ስለዚህ በጣም ተፈላጊ ነው። በተለይ ኢትዮጵያ ለህክምና የምታወጣው ብዙ ሂውጅ የሆነ ሚሊየንስ ኦፍ ዶላር ነው። ያንን ሴቭ ማድረግ እንችላለን ማለት ነው። የማህበረሰባችንን ፕሮዳክቲቪቲ መጨመር እንችላለን። በትንሽ ህክምና ተይዞ በቤት ውስጥ የቀረ ብዙ ሰው አለ። አሁን ግን ያን እድል ሰጥተነዋል። ባለበት ቦታ ሆኖ መታከም እንዲችል ሰጠነው። ተመልሰናል። ቀደም ሲል እንግዲህ የጤና ፈርስት መተግበሪያን ነው የተከታተልነውና ምን ያህል የርቀት ስራን ወይም ደግሞ የሪሞት ጆብስን እንደሚገልጸው ነው የተመለከትነው አይደለ? በተለይም ሰዎች በጣም አጣዳፊ የሆነ በሽታ ወይም ህመም ሊገጥማቸው ይችላል። ቤታቸው ሆነው ግን ባሉበት ቦታ ክትትል ማድረግ የሚችሉበት፣ ስለ ጤናቸው የሚያወሩበት፣ ረጅም መንገድ ጉዞ ሳያደርጉ ባሉበት ቦታና ጊዜ ምንም ነገር ሳይገድባቸው ይሄንን ነገር መጠቀም የሚያስችላቸው ነው። ስለዚህ ሪሞት ጆብስ ወይም ደግሞ የርቀት ስራ የምንለው እኛ ዛሬ ይሄንን ነው። ስለዚህ ይሄንን በተመለከተ ያነሳን ያለነው ዝግጅታችንን ነው የተከታተላችሁ የምትገኙት። ይህ ባሉበት ቦታ የሚሰራ ስራ ወይም ደግሞ ሪሞት ጆብስ እየተባለ በሚጠራው የስራ እድል የተመቻቸላቸውን ወጣቶች እናነሳለን። እነዚህ ኢትዮጵያውያን ወጣቶች በሀገር ውስጥም ሆነው በውጪ ለተለያዩ ተቋማት የቴክኖሎጂ ፈጠራዎችን እያበረከቱም ይገኛሉ። ይህ የስራ እድል ደግሞ ኢትዮጵያን እንግዲህ በዓለም አቀፍ ደረጃ ተፎካካሪ እንድትሆንም ጭምር እያደረገ ነው። መንግስት የጀመራቸው ትልልቅ ኢኒሺዬቲቮች አሉ ከቴክኖሎጂ ጋር የተገናኙ። ስለዚህ አሁን ያለውን የሪሞት ጆብ ስራ እያደገ ሲሄድ የበለጠ ተወዳዳሪነታችን ከፍ እያለ እንደሚሄድ ይጠበቃል። የኢኮኖሚ ተጠቃሚ የሚያደርጋትም ይሆናል ተብሎ ነው የሚጠበቀው። ይህንን ጉዳይ በተመለከተ ባልደረባችን መሐመድ አልቃድር ያዘጋጀው ጥንቅር አለ። እስኪ እሱን ደግሞ እንከታተል። አሁን ላይ እየሰራ ያለሁት እንደ ሲኒየር ሶፍትዌር ኢንጂነርነት ነው። ከኢትዮጵያ ውስጥ ከ4 ድርጅቶች ጋር እሰራለሁ። ከውጭ ደግሞ ከአንድ ድርጅት ጋር እሰራለሁ። እየሰራ ያለሁት ሪሞት ስፔስ ላይ ነው። ሪሞት ስፔስ ማለት ይሄ እኛ ከምናውቀው ፎርማል ከሆነ የቢሮ ስራ ውጪ
በሪሞት ሌሎች ሀገሮች ላይ የሚመጡ ስራዎችን ተቀብሎ መስራት ነው። ወጣት ማለዳ ሞቱማና ወጣት አብዱል ሐፊዝ መሐመድ ሶፍትዌር አበልጻጊዎች ወይንም የሶፍትዌር ኢንጂነሪንግ ባለሙያዎች ናቸው። ወጣቶቹ በሀገር ውስጥና በውጭ በተለያዩ ተቋማት የቴክኖሎጂ ፈጠራቸውን እየሰሩ ይገኛሉ። ይህ የርቀት ስራ ወይንም ሪሞት ጆብስ እየተባለ የሚጠራው የስራ ዕድል የተመቻቸለት ወጣት ማለዳ ስራዎችን በማለዳ ይከውናል። አብዱል ሐፊዝም ምሽቱን በተመቸ ቦታና ሰዓት ስራውን ይሰራል። ይህ የስራ ሁኔታ የፈጠራ አቅማቸውን ያጎለበተ መሆኑን ወጣቶቹ ያነሳሉ። ዲጂታል ዓለም ላይ ያለ ነው። ድርጅቶች አሁን ከምን ጊዜም በላይ ሪሞት እያደረጉ ነው ያሉት ስራቸውን። ለዴቨሎፐሮችም ወይ ደግሞ ለሰሪዎችም ደግሞ ሪሞት ይሻላቸዋል። አሁን ከቤት ስትሰራ ሴታፕ እንደፈለኩ አድርጌ ሴታፕ ማድረግ እችላለሁ ቤቴ ውስጥ። እንደዚህም ደግሞ ታክሲ የምንነገረው አይኖርብኝም። ወደዚህ ሙያ ስገባ ነው መጀመሪያ ክላይንት ያገኘሁበት የውጭዎችን ያገኘሁበት የውጭ ፕላትፎርሞች አሉ እንደ አፕወርክ። አሁን ደግሞ በአገራችን የታወቀ የመጣለ ቱሪንግ የሚባል ፉል ታይም የሚቀጥሩ ናቸው። እነሱም ከአንድ ክላይንት ጋር የተገናኘሁት የአንዱ ክላይንት ነው የተባዛ ይሄደው ማለት ነው። ሀገር ውስጥም ልክ እንደዛው ከአንድ ወይ ከሁለት ክላይንት ጋር ነው መጀመሪያ የተገናኘ ነው። ለቃሪፍ ስራ ዴሊቨር ሲደረግላቸው ለቀጣይ ስራቸው ያጩሃል። ዘን ከዛ ቀጣይ ስራ ማሪ ስታርግ ደግሞ ሌላ ሰው ሪፈር ያደርጉ ይመጣሉ። ኔትወርክ ይሆናል ከዛ በኋላ ማለት ነው። አሁን እኛ ባለንበት ሁኔታ ላይ አንድ ስራ ብቻ ይዞ መቆየት ከባድ ነው የሚሆነው። ያ ስራ ደግሞ ሎካሊ ከሆነ ያ ማለት በቢሮ እየተመላለስ ከፎርማል ስራ ከሆነ አብዛኛውን ጊዜን ይሻማባል፣ ጉልበትን ይወስደዋል። ከዛ በኋላ ተጨማሪ ስራ ለመስራት ኃይሉ አይኖርም ወር ደግሞ ሞራሉ አይኖርም። ሪሞት ሲሆን ግን የፈለከውን ጊዜ አሎኬት አድርገ በጊዜ ገደብ አስቀምጠ ራስን ነው የምትመራው። ያ ማለት ሰፋ ያለ ጊዜ ይኖርሃል። ከአንድ በላይ ስራዎችን መቀበል ትችላለህ። ኢንተርናሽናል ማርኬት ወር ደግሞ ይሄ ዓለም አቀፍ ገበያ ላይ ገብተህ ነው የምትወዳደረው። ሰፊ የስራ እድልም ይፈጥርልሃል። የአይነቱ ስራ የኢኮኖሚ ተጠቃሚነታችንን አሳድጎልናል የሚሉት ወጣቶቹ ስራዎች ከተሰሩ በኋላ ያጋጥሙ የነበሩ ስጋቶች ደግሞ የስራና ክህሎት ሚኒስቴር ባበለጸገው የሀገራዊ የስራ ገበያ ስርዓት አማካኝነት የተቀረፈ እንደሆነ ይገልጻሉ። ኢኮኖሚካሊ በደንብ ጥቅም አለው። በደንብ ገንዘብ ያስገኛል። በትንሹ እንኳን ብታሰላው 500 የሚከፈለው ያህል ይገኛል በወር። ደግሞ በዶላር ሲሆን ደግሞ ከዛም በላይ ይገኛል እና በደንብ ጥቅም አለው። በዓለም አቀፍ ደረጃ ገና ያልተነካ ዘርፍ ነው። ሀገራችን ላይ ደግሞ ምንም እየተሰራበት አይደለም ለማለት ያስችላል። እና መጀመሪያ ላይ ስራውን ሲጀምር ከሚከብዱ ነገሮች አንዱ ይሄ የምታውቀው ወር ደግሞ የምትተማመንበትን ስራ መያዝ ነው። ኮሚኒኬሽን በርቀት ነው የሚሆነው። ስለዚህ ያ ሰውዬ እርግጠኛ ስራው አለው የሚለውን ነገር ማወቅ፣ አንተ ደግሞ በእርግጠኝነት ያንን ስራ ሰርተህ ታቀርባለህ የሚለው ሌላ ነገር ነው። በሁለታችሁ መሀል የሚኖረው ግንኙነት ደግሞ አቀኝነት የተሞላበት ነው የሚለውን ማረጋገጥም ሌላው ከባድ የሆነ ቻሌንጅ ነው። ከረንትሊ የናሽናል ጆብ ፖርታል በኤልኤምኤስ በኩል እየቀረበ ያለው አገልግሎት ማለት ነው የተለያዩ ስራዎችን ሎካሊም ይሆናል ኢንተርናሽናልም ይሆናል በሪሞት ስፔስም በሎካል ስፔስም ያሉ ስራዎችን ናሽናል ጆብ ፖርታል እንደ ሀገር አጠቃላይ ያለውን ነገር ይዞ ከዛ በኋላ ደግሞ እነዚህን ስራዎች በቀላሉ ለአንተ ተደራሽ በሚሆን መልኩ ማቅረብ መቻሉ በጣም ብዙ ነገር ነው የሚያቀለው። በኢትዮጵያ በየዓመቱ ከሚፈጠሩ ስራዎች መካከል አንዱ የሆነው ይህ በተመቸ ቦታና ሰዓት የሚሰሩ ስራዎችን ጨምሮ በርካታ ስራዎች ተፈጥረዋል። በሀገር ውስጥ ወደ 2.8 ሚሊዮን ሰዎች ስራ አግኝተዋል። በውጭ ሀገር 300,000 በላይ ሰዎች ስራ አግኝተዋል። በሪሞት ጆብ ወይም ቢፒኦ በሚባለው ከ45,000 ያላነሱ ኢትዮጵያውያን እዚሁ ሀገር ተቀምጦ ለውጭ ሀገር ኩባንያዎች ስራ የሚሰሩ 45,000 ወንድና ሴት ኢትዮጵያውያን ስራ አግኝተዋል። በድምር ሲታይ ከ3 ሚሊዮን ከፍ ያለ ሰው በ8 ወር ውስጥ ስራ ይዟል። የዲጂታል ኢትዮጵያ አንዱ አካል ተደርጎ የሚወሰደው የቴክኖሎጂ ፈጠራዎች የስራ ዕድል ኢትዮጵያ በዓለም አቀፍ ደረጃ ተፎካካሪ እንዲሁም የኢኮኖሚ ተጠቃሚ የሚያደርጋት መሆኑ ተገልጿል። ቴክኖሎጂን ታግዞ በርቀት ስለሚሰራ ስራ ስለ ሪሞት ጆብ በስፋት እያነሳን ያለነው ተመልካቾቻችን፣ አሁንም አብረን እንቆያለን። በዚህ ጉዳይ ላይ ተጨማሪ ማብራሪያዎችን እንዲሰጡን እንግዶችን ጋብዘናል። በኢኖቬሽንና ቴክኖሎጂ ሚኒስቴር የዲጂታል ኢኮኖሚ ልማት መሪ ስራ አስፈጻሚ አቶ ስዩም መንገሻ እንዲሁም ደግሞ በስራና ክህሎት ሚኒስቴር የኢትዮጵያ ስራ ገበያ መረጃ ስርዓት ፕሮጀክት ጽህፈት ቤት ኦፕሬሽን ማኔጀር ህሊና በላቸው እዚህ ስቱዲዮ ይገኛሉ። ቆየት ብለን አንዳንድ ሀሳቦችን እያነሳንላቸው ቆይታ የምናደርግ ነው የሚሆነው። ከዚሁ ጋር ወደ ተያዘ ሌላ ጉዳይ ነው የምናልፈው። ወጣቶች ስራ የለም ብለው ከመቀመጥ በዙሪያቸው ያሉ አማራጮችንና እድሎችን
ማየት እንደሚኖርባቸው እንግዲህ በተደጋጋሚ የሚነሳ ጉዳይ ነው። በተለይ ደግሞ አሁን ላይ በርካታ ወጣቶች ማህበራዊ ሚዲያዎችን በመጠቀም ስራ ፈጣሪ ሲሆኑ ይስተዋላል። ይሄ ደግሞ መጠናከር ያለበት ነው። ሌላ አንድ ወጣት እናስተዋውቃችሁ። ኢዩኤል አብርሃም ይባላል። ስራ ፈጣሪና ለሌሎችም የስራ የፈጠረ ወጣት ነው። ከሪፖርተራችን ሩት ወርቁ ጋር ቆይታ አድርጓል። እሱን እንከታተል። ስሜ ኢዩኤል አብርሃም ይባላለሁ። በሶሻል ሚዲያ ስሜ ደግሞ የምታውቁኝ ጆኤል ታለርጊ ይባላለሁ። የቴክኖሎጂ ኮንቴንት ክሬተር ነኝ። የኮምፒውተር ሳይንስ ባክግራውንድ አለኝ። አሁን ላይ ደግሞ እንግዲህ ዲጂታል ኮንስትራክት የተሰኘ የዲጂታል ማርኬቲንግ እንዲሁም የሶፍትዌር ስራዎችን የሚሰራ ድርጅት መስራች እንዲሁም ባለቤት ነኝ። እኔ የተመረኩት ኮምፒውተር ሳይንስ ነው። ስለዚህ እንግዲህ የተለያዩ ዌብሳይቶችን ዴቨሎፕ አደርግ ነበረ። እነዚህን ዌብሳይቶች በነፃ ነው እንግዲህ ዴቨሎፕ ማድረግ የጀመርኩት የምሰራው የነበረው። ነገር ግን ሶሻል ሚዲያው በእጅጉ አግዞኛል። ስራዎችን በደንብ ፑሽ እንዳደርግ የተለያዩ ክላይንቶች ጋር አገናኝቶኛል። ዌብሳይቶችን እንድሰራ እንዲሁም ኮንቴንት ክሬሽኑ ያልጠበቅኳቸውን ብዙ በሮች ከፍቶልኛል። በመጀመሪያ ሶሻል ሚዲያ ላይ እንደ ቀልድ መታየት የለበትም በዚህ ጀነሬሽን። ምክንያቱም ድሮ ቢሆን ይሄንን ስራ ለመጀመሪያ ያሰብኩት ትልቅ ቢሮ ይዤ እንዲሁም ትልቅ ሰራተኞች ኖረውኝ ብዙ አቅም ሊፈልግ ይችላል። አሁን ላይ ግን በትክክል በቃ ለመነሳት ያስፈልገኝ የነበረው አንድ ላፕቶፕ፣ ጥሩ ሀሳብ እንዲሁም የኢንተርኔት ኮኔክሽን ነበር። በዚህ ነበር የተነሳሁት። በመቀጠልም የኮንቴንት ክሬሽኑ በእጅጉ ስላገዘኝ እግዚአብሔር ፈቅዶ በቴክኖሎጂው ብዙ ኮንቴንት ክሬት የሚያደርጉ ሰዎች አልነበሩም በዛም ሰዓት። አዲስም መሆን ደግሞ እጅግ ፈታኝ ነበር። ኢንተርናሽናል ኤክስፖዠሮችም በተለያየ በእንግሊዝኛ የምሰራቸውን ኮንቴንቶች አሉ። እንደ አሊባባ ቢዝነስ ግሩፕ አይነት የጃክማ የፊላንትሮፊ ፋውንዴሽን ኤቢኤች ወይም አፍሪካስ ቢዝነስ ሂሮስ ከሚባል ፕሮጀክት ጋር ሩዋንዳ ካለጋ የስራ ጥሪ ቀርቦልኝ ሩዋንዳ ድረስ በመሄድ ኢትዮጵያ ላይ ላሉ ስራ ፈጣሪዎች እስከ 1.5 ሚሊዮን ዶላር ማንኛውም አፍሪካዊ ፓስፖርት ላለው እንዲሁም ደግሞ 3 ዓመት በስራ ልምድ ለቆየ የማስተዋወቅ እድሉን አገኘው። በዚህም ተነስቼ እንግዲህ የተለያዩ ሰዎችን ማግኘት ጀመርኩ። ይሄን ስራ አሁን በበጎ ፈቃደኝነት ነው በዚህ ዓመት ላይ 2025 ላይ እየሰራ ያለሁት። ይሄም ስራ ብዙ ሰዎችን ብዙ በሮችን ከፍቶልኛል። ማንኛውም ኢትዮጵያዊ ደግሞ መሳተፍ የሚችልበት ፕሮግራም ነው። አሁን ላይ ያሉ ወጣቶች ከኔ ብቻ መማር ሳይሆን እኔ ካለሁበት በእጅጉ ወደፊት መሄድ የሚያስችላቸው ጊዜ መጥቷል። በተለይ አሁን ላይ ደግሞ አርቲፊሻል ኢንተለጀንስም ተጨምሮበት ትልቅ ነገር ሳያስፈልጋችሁ ከቤታችሁ ብዙ ነገሮችን መስራት ይቻላል። ምሳሌ እንኳን ለማድረግ አሁን ላይ የትላልቅ ግራፊክስ ዲዛይን ስራዎች፣ ትላልቅ ቪዲዮዎችን አንድ ላፕቶፕ ላይ በኤአይ ቪዲዮ ኤአይ ኢሜጅ ቱሎችን መስራት የሚያስችል እንዲሁም ደግሞ ሞኔታይዝ ለመሆን የተለያዩ ስራዎችን እንደ ዩቲዩብ አውቶሜሽን ምሳሌ ለመስጠት ያክል መስራት የሚያስችሉ እድሎች አሉ። ለመነሳት የሚያስፈልገው እንግዲህ ጥሩ ሀሳቦች ናቸው። አንድ ነገር ላይ ፎከስ አድርጎ መቀጠል ነው። ከኔ ግን ሊማሩ ይችላሉ ብዬ ማስበው የነበረው ብዙ ጊዜ ምንም ስራ የለም ብለን በመናስብበት ሰዓት በጣም የተለያዩ ፕላትፎርሞች በጣም ደግሞ ዴቨሎፒንግ ሀገሮች እንደ ህንድ እንደ ፊሊፒንስ አይነት ሀገሮች ላይ በጣም ብዙ ስኪል ያገኙ ልጆች ናቸው ታለንታቸውን የሚሸጡት እንደ አፕወርክ እንደ ፋይቨር አይነት ፕላትፎርሞች ላይና በዚህም እንግዲህ ብዙ ወጣቶች ስኪል ብቻ መጀመሪያ ማግኘት ይኖርባቸዋል። ያለበለዚያ የሚሸጡትም ነገር የለም። ማርኬቱ ምን እንደሚፈልግ አያውቁም። ሶ ስኪል አግኝተው እነዛን ስኪሎች ኦንላይን ፕላትፎርሞችን ተጠቅሞ መሸጥ ይችላሉ። አሁን ላይ ኢትዮጵያ ውስጥ ኢንዲማንድ ስኪል የሚባል አለ ወይም የስራ እድሎች በጣም የሚፈለጉ ስኪሎች አሉና እነዛን ስኪሎች ማግኘት የቻሉ ወጣቶች እንዲሁም ደግሞ እነዛን ስኪሎች አግኝተው መሸጥ የቻሉ ወጣቶች የስራ እድል ራሳቸው ለራሳቸው ማመቻቸት ይችላሉ ብዬ አስባለሁ። ማንም ሰው ጋር መሄድ ሳይችሉ እንደ ሀገር ደግሞ አሁን ላይ ብዙ የኢንተርኔት መሰረተ ልማቶች ከነበሩበት እጅግ የተሻለ ሆኖ አግኝተናቸዋል ለምንሰራውም ስራ። ሶ እንደዚህ አይነት ኦፖርቹኒቲዎች እንዲሁም ደግሞ ለዲጂታል ፕሬዘንሱ ኢትዮጵያ ውስጥ ላለው በመንግስት በኩልም በጣም ብዙ ኢኒሼቲቮች ፑሽ እንዲደረጉ እየተደረገ ስለሆነ የተሻለ ጊዜ ነው ብዬ አስባለሁ። ኢትዮጵያ ውስጥ ያሉ ወጣቶች በእጅጉኑ ብዙ ተስፋ አለን ብዬ አስባለሁ። ባለን ነገር ፎከስ አድርገን መስራት ከቻለን፣ ምክንያቱም ኢንተርኔት ላይ ስንገባ እጅግ ብዙ ቦታ ነው የምንበታተነው። ፎከስ አድርገን ስኪሎች ይዘን ስኪሎቹን መሸጥ የምንችል ከሆነ በጣም ለራሳችንም ለሰው መትረፍ የምንችልበት ነው። ተመልሰናል ተመልካቾቻችን። እዚህ ጉዳይ ላይ ቆይታ እናደርጋለን። ቆይታ ለማድረግ ቀደም ሲል እንዳስተዋወቅናችሁ ሁለት እንግዶች ስቱዲዮ ጋብዘናል። እንግዶቻችን በድጋሚ ስለመጣችሁ እናመሰግናለን። አንዳንድ ጥያቄዎችን ያነሳን ከናንተ ጋር ቆይታ እናደርጋለን። አቶ ስዩምን እናስቀድምና ያው በርካታ ዝግጅቶችን ተመልክተናል። በተለይ ከዚህ ከሪሞት ጆስ ወይም ደግሞ ከርቀት ስራ ጋር ተያይዞ ምን አይነት እንቅስቃሴዎች አሉ የሚሉትን ማለት ነው። ከአሁናዊ የቴክኖሎጂ እድገት ጋር ተያይዞ እንግዲህ ስራዎች
አብዛኛዎቹ ቴክኖሎጂን መሰረት እያደረጉ ይገኛሉ። ዲጂታል ኢትዮጵያን በመገንባት ረገድ ውስጥ ደግሞ የቴክኖሎጂ ስራዎች ወሳኝ እንደሆኑም ይታወቃልና እነዚህን ኦን ለማድረግ ምን እየተሰሩ ነው? ከዚህ አንጻር ያለው እንቅስቃሴ ምን ይመስላል የሚለውን እናንሳ። እሺ አመሰግናለሁ። ምናልባት ወደሱ ከመግባታችን በፊት አሁን ዲጂታል ኢትዮጵያ ሁላችንም የምናውቀው ነው። ዲጂታል ኢትዮጵያ ላይ በግልጽ የተቀመጠ መሰረታዊ ፋንዳሜንታል ምን መሰራት አለባቸው የሚሉ የተቀመጡ አሉ። ሌላ ደግሞ ፓዞይ ተብሎ የተቀመጡ አሉ። ኢኮኖሚ ፓዞይ ከምንላቸው ኢንዱስትሪው አለ፣ ቱሪዝም አለ፣ አይቲ ኢኔብል ሰርቪስ ምን አለ፣ ማኑፋክቸሪንግ አለ። ስለዚህ አይቲ ኢኔብል ሰርቪሱ በልዩ ትኩረት የተሰጠውም ለዛ ነው። አሁን ላይ ስናይ ከሌሊቱ በተሻለ መልኩ በደንብ ከተያዘ የበለጠ ገቢ ለሀገር ማንጣት የሚችል ሴክተር መሆኑን ያየ ነው። ከዚህ ጋር ተያይዞ ምን ፋንዳሜንታል መሰረታዊ ጉዳዮች መሰራት አለባቸው ተብሎ ከተለዩት በዋናነት ከመሰረተ ልማት ጋር ከኢኮሲስተም ጋር የአይቲ ኢኔብለር ሲስተም ከምንለው እና የከፕላትፎርም ጋር በተያያዘ ብዙ ስራዎች ተሰርተዋል። እነዚህን ወደ መሬት ለማውረድ ዋናው መሰረተ ልማት ነው። መሰረተ ልማት ሳይኖር ስለ ዲጂታል ማውራት ይከብዳል። ስለዚህ እኛ ሀገር ላይ ትላልቅ ዳታ ሴንተሮች ተገንብተዋል፣ በመንግስትም በፕራይቬት ሴክተሩም። ምናልባት አይቲ ፓርክ ላይ ብናይ ትላልቅ ዳታ ሴንተሮች ኢንተርናሽናል ዳታ ሴንተሮች ቲሲሪ የሆኑ ዳታ ሴንተሮች ተገንብተዋል። ይሄ ደግሞ ለሀገር ለዚህ ለዲጂታሉ ዓለም ትልቅ ኢምፓክት አለው ማለት ነው። ከዚህ ጋር ተያይዞ ኮኔክቲቪቲ ነው የምናስበው። በቴሌኮም በሳፋሪኮም ኮኔክቲቪቲ ተደራሽነት ብዙ ስራ ተሰርቷል። ከሞባይል ከቨሬጅ ከኢንተርኔት ከቨሬጅ አኳያ ብዙ ስራዎች ተሰርተዋል። እነዚህ በጣም ትልቅ አስተዋጽኦ እያደረጉ ነው ያሉት። ሌላ እነዚህ ኢኮሲስተም ከምንላቸው አኳያ አስፈላጊ የምንላቸው ፖሊሲዎች ብዙ ፖሊሲዎች ተቀርጸዋል። ምናልባት አንዱን ለማንሳት ያህል የትራንዛክሽን ፕሮክላሜሽን ከጸደቀ ቆየ። ከሱ ጋር ያይዘን ኢኮሜርስ ማንሳት እንችላለን። የፐርሰናል ዳታ ፕሮክላሜሽን የምንለው የጸደቀ አዋጅ አለን። ከዛም የግል ዳታ ጥበቃ የምንለው የግል ዳታ ትልቁ ሰው ዳታውን ይፈራል፣ ግን ዳታው እንደሚጠበቅለት ማወቅ አለበት ማለት ነው። የወጣ ፖሊሲ አለው። ከዚህ ጋር ተያይዞ ብዙ ስትራቴጂዎች የተነደፉ አሉ። ሌላ ከፕላትፎርም ጋር በተያያዘ ምናልባት አሁን ሁላችንም እንደምናውቀው የተለያዩ ፕላትፎርሞች የመንግስት የገቨርንመንት ፕላትፎርም አለ፣ የገቨርንመንት ሰርቪስ ነው። ሌላ ደግሞ የኮሜርስ ፕላትፎርሞች አሉ። ምናልባት የመንግስት ፕላትፎርም ወይ የገቨርንመንት ሰርቪስ የምንላቸውን ብናስብ ከ700 ሰርቪሶች በላይ ኦንላይን ሆነዋል። ይሄ ትልቅ አቺቭመንት ነው። ከ700 በላይ አገልግሎቶች በኦንላይን ሰዎች ማግኘት ይችላሉ። ከዚህ ጋር ተያይዞ ብዙ ምናልባት የብዙ ከተማዎች የራሳቸው ፖርታል እንዲሆናቸው ተደርጓል። ከዛም በተጨማሪ ዋን ስቶፕ ዊንዶ የምንለው የአንድ መስኮት አገልግሎት ብዙ አገልግሎቶች ወደዛ ገብተዋል። ይሄም ሰዎች ህይወታቸው ቀላል እንዲሆን የሚፈልጉትን ነገር በአንድ መስኮት ላይ ማግኘት እንዲችሉ ብዙ ስራዎች ተሰርተዋል። ወደ ኢኮሜርሱ ጋር ስመጣ ምናልባት ኢኮሜርስ ለሀገራችን አዲስ ነው። ትራንዛክሽን ቢጸድቅም ኢኮሜርስ ኢንፎርማልም ፎርማልም ሆኖ እየሰሩ ያሉ ድርጅቶች አሉ። ምናልባት እየሰሙ ያሉ ኢኮሜርስ ፕላትፎርም ኦፕሬተር ኢኮሜርስ ስንል ሰፊ ነው። ኢኮሜርሱ አለ፣ ኢኮሜርስ ምንለው መርቸንቱ አለ፣ ነጋዴው ኦንላይን የሚነግደው። ሌላ ደግሞ ኢኮሜርስ ፕላትፎርም ኦፕሬተር ምንለው አለ። ይሄ ደግሞ ራሱን የቻለ አንድ ኢንቲቲ ነው፣ የራሱ ንግድ ምዝገባ አለው። ሶስተኛው ደግሞ ኢንትራ ፕላትፎርም ኦፕሬተር ምንለው አለ። ስለዚህ እነዚህ አሁን ኢንፎርማል ነበር፣ አሁን ወደ ፎርማል እያስገባናቸው ነው። ነቢስ ቴክኖሎጂ ሚኒስቴርና ንግድና ቀጠናዎች በጋራ ሆኖ እየተሰራ ነው ያለው። ይሄ ኢንፎርማል የነበሩት በእኛ በኩል አሁን የብቃት ማረጋገጫ እየተሰጠ ነው ያለው። ስለዚህ ኢንፎርማሎቹ ወደ ፎርማል እየገቡ ነው። ሰፊ ስራ እየተሰራ ነው። በአጠቃላይ ጥሩ ነው የሚያመለክተው ማለት ነው። አዎ ቆንጆ። ህሊና ወደ እርስዎ ልምጣና እንግዲህ ባለፉት 8 ወራት የስራና ክህሎት ሚኒስቴር ቀደም ሲል እያነሳን የነበረውን የሪሞት ጆብ ወይንም የርቀት ስራን በተመለከተ ምን ያህል ስራ እድል ፈጠረ እና ደግሞ ምቹ ሁኔታዎች ይፈልጋል ይሄ ስራ በመንግስት በኩል በጣም ትልቅ ድጋፎችን የሚፈልጉም እንደሆነ በደንብ ማየት ይቻልበት ነውና ይሄንን ለመፍጠር የሄዳችሁበት ርቀት እንዴት የሚታይ ነው? እሺ አመሰግናለሁ። የስራና ክህሎት ሚኒስቴር እንግዲህ በሀገር ውስጥ በውጭ ሀገራት እንዲሁም ደግሞ ሀገር ውስጥ በመሆን ከቀጣሪ ድርጅቶች ጋር በርቀት ወይንም በሪሞት ጆብስ የምንለው ለዜጎች ለባለፉት 8 ወራት ከ3 ሚሊዮን 200 ሺህ በላይ ዜጎች ተደራሽ ማድረግ ተችሏል። እንግዲህ ለስራ እድል ፈጣሪዎች ወይም ደግሞ ለስራ እድል ፈጠራ አገልግሎት በአጠቃላይ ምቹ የሆኑ የተለያዩ ስራዎች ተሰርተዋል በሚኒስቴር መስሪያ ቤቱ በኩል ማለት ነው። ይህን ጉዳይ በሁለት ዋና ዋና ጉዳዮች ማየት አስፈላጊ ነው። የመጀመሪያው ለዜጎች ወይም ደግሞ ለስራ እድል ፈጣሪዎች
ከምንሰጣቸው አገልግሎት አንጻር፣ ሁለተኛ ደግሞ ከፖሊሲ አንጻር ብንመለከተው መልካም ነው። ከምንሰጣቸው አገልግሎቶች አንጻር የሚሰጠው አገልግሎት በጣም ዘመናዊ የሆነ በቴክኖሎጂ የተደገፈ በማድረግ በጣም ቀልጣፋና በተሻለ መጠን ፍትሐዊነትን ባስጠበቀ መንገድ መስጠት የምንችልበትን የስራ ገበያ መረጃ ስርዓት አልምቶ ወደ ስራ ገብቷል ማለት ነው። በዚህ ስርዓት እንግዲህ ለዜጎች ለስራ እድል ፈጠራ ተያይዞ የተሰሩ ስርዓቶች አሉ። አንደኛው ምንድነው? በሀገር ውስጥ ተቀጥረው መስራት ለሚፈልጉ ዜጎች፣ በውጭ ሀገራት ተቀጥረው መስራት ለሚፈልጉ ዜጎች፣ ሀገር ውስጥ ሆነው ደግሞ ቅድም እንዳልኩት ከውጭ የድርጅት ተቋማት ጋር በርቀት ወይም በሪሞት ጆብስ መስራት ለሚፈልጉ ዜጎች የተዘጋጀ ስርዓት አለ። ነገር ግን ተቀጥሮ መስራት አልፈልግም፣ የራሴ ሀሳብ አለኝ፣ የግል ሀሳብ አለኝ፣ የፈጠራ ሀሳብ አለኝ፣ በዛ ላይ መደራጀት ነው የምፈልገው ለሚል የተለያየ ገንዘብ ድጋፍ፣ ስልጠና ሊሆን ይችላል፣ የማምረቻ ቦታዎች ሊሆን ይችላል፣ የተለያዩ ከመንግስት ድጋፍ ማግኘት ለሚፈልጉ ዜጎችም ተመቻችቶ የቀረበ እድል አለ ማለት ነው። በዚህ መንገድ እንግዲህ ይሄን ዲጂታል ፕላትፎርም በማመቻቸት አገልግሎታችን የዘመነ በማድረግ ዜጎችን እየደገፍን እንገኛለን። ከፖሊሲ አንጻር ስንመለከተው እንደምናውቀው አገራችን ኢትዮጵያ ላይ በጣም ከብዙ ዓመት ጀምሮ ተመርቀው የስራ እድል ያላገኙ ዜጎች ከተለያዩ ዩኒቨርሲቲዎች፣ ኮሌጆች፣ ማሰልጠኛ ተቋማት የወጡ ማህበረሰብ ክፍል አለ። በየጊዜው ደግሞ የስራ ገበያውን የሚቀላቀል የሰው ኃይል አለ። ቀጣይ ነው ይሄ ሂደት ማለት ነው። ስለዚህ እነዚህ ሶስቱን የማህበረሰብ ክፍል ያማከለ በጣም ውጤታማ የሆነ የሰው ኃይል ልማት ፖሊሲ መቅረጽ ያስፈልጋል ማለት ነው። ይሄን የሰው ኃይል ፖሊሲ ስንል ምን ማለታችን ነው? ከስራ ገበያው ፍላጎት ጋር መልኩን ያጣጣመ መሆን መቻል አለበት። የስራ ገበያው የሚፈልገውን አይነት ክህሎት ስራ ገበያው የሚፈልገውን አይነት የትምህርት ዝግጅት ሊኖራቸው ይገባል። ስለዚህ ይህን ማሻሻል የምንችለው ያለንን ፖሊሲ ቅርጹን በማስተካከል መልኩን በመለወጥ ነው ማለት ነው። ከዚህ ጋር ተያይዞ እንግዲህ የፖሊሲ ተግባራዊነትና ውጤታማነት ለማረጋገጥ ስራና ክህሎት በተለይ የፈጠረው በጣም ምቹ ሁኔታ የምንለው ዞኒንግና ዲፍረንሺዬሽን የሚባል ስራ አለ። ይሄ ዞኒንግና ዲፍረንሺዬሽን ምንድነው? መንግስት እንግዲህ ፕራዮሪታይዝ ከሚያደርጋቸው ወይም ቅድሚያ የሚሰጣቸው 5 የተለያዩ ሴክተሮች አሉ። ግብርና አለን፣ ቱሪዝም አለን፣ ቴክኖሎጂ አለ፣ ማኑፋክቸሪንግ አለ፣ የማዕድን ስራ አለ። በእነዚህ ስራዎች ላይ በጣም እሴት ሰንሰለትን መሰረት ያደረገ ወይም ቫልዩ ቼንን መሰረት ያደረገ የስራ እድል ፈጠራ ከዛም ደግሞ ባሻገር የራሱን ቫልዩ አድ ማድረግ የሚችል ድሮ ከምንሰራው አሰራር አንድ ደረጃ ከፍ በማለት ቫልዩ አድ ማድረግ የምንችልበትን ስርዓት የስራ እድል ፈጠራ ይዘን ቀርበናል ማለት ነው። ለአንድ ሰው እንግዲህ የእለት እለት የሚመጣውን የምግብ ጥያቄ ከመመለስ ባሻገር ከዳቦ በላይ የምንለውን ቫልዩ አድ ማድረግ የሚችል የስራ እድል ፈጠራ ይዘን ይህንን እድል እንግዲህ ለዜጎች ተጠቃሚ ማድረግ እየቻልን ነው ማለት ነው። ባጭሩ አገልግሎትን ከማሻሻል አንጻር ብሎም ደግሞ ፖሊሲን እስከ መቅረጽ ድረስ በስራና ክህሎት በጣም በርካታ ስራዎችን እየሰራ እንገኛለን። መልካም፣ ወደ አቶ ስዩም እንምጣና ያው ሪሞት ጆብስ ወይም የርቀት ስራ ወጣቶች ሀገር ውስጥ ሆነው ለውጭ ኩባንያዎች ስራ በመስራት የስራ እድል እየፈጠረላቸው እንደሆነ ይታወቃልና የኢኖቬሽንና ቴክኖሎጂ ሚኒስቴር ከዚህ ረገድ ይህንን የስራ እድል ከመደገፍ ረገድ ምን አይነት ስራዎችን እየሰራ ይገኛል? እነዚህ ቢዝነስ ፕሮሰስ አውትሶርሲንግ ላይ እየሰሩ ያሉ ድርጅቶችን በተለያየ መልኩ ነው እየተደገፉ ያሉት። ምናልባት እነዚህ የውጭ ሀገር ስራ ወደኛ ሀገር መጥቶ ሲሰራ ሰዓቱም በእነሱ ሀገር አጀስ መደረግ አለበት። ከዛ አኳያ 24/7 መሰራት አለበት። 24/7 ስራ የሚጠይቁ ስራዎች ይኖራሉ። እነዚህን ለመስራት ብዙዎቹን አሁን ቢዝነስ ፕሮሰስ አውትሶርሲንግ ላይ ያሉ ካምፓኒዎች አይሲቲ ፓርክ እንዲገቡ ነው የተደረገው። አይሲቲ ፓርክ እንዲገቡ የተደረገው ለምንድን ነው? አይሲቲ ፓርክ ውስጥ ዴዲኬቲቭ የሆነ ኤሌክትሪክ ፓወር አለ፣ የማይቆራረጥ የማይጠፋ። ልክ እንደዚሁ ኢንተርኔት አክሰስም አለ። ከሌላው ኤሪያ ፓርኩ ለየት ያለ ፕሪቪሌጅ አለው ማለት ነው። ስለዚህ ወደዛም በዚህ ስራ ላይ የሚሰሩ እዛ እንዲገቡ ነው የተደረገው። ስራቸው 24/7 መስራት ይችላሉ። አንድ በዚህ እንትን እየተደገፉ ነው። ሌላው ግን ወደ ቢዝነስ ፕሮሰስ አውትሶርሲንግ በካምፓኒ ደብል የሚገቡ ካምፓኒዎች በልዩ ሁኔታ ሳፖርት ይደረጋሉ። ለምንድን ነው ሳፖርት የሚደረጉት? አንደኛ ለብዙ ሰዎች የስራ እድል እየፈጠሩ ነው ያሉት። አሁን በምናየው ሰዎች መንግስት ቤትም ሆኖ እኮ ተጨማሪ ስራ የሚሰራ ብዙ ሰው ነው ያለው። የግልን ቤት ተቀጥሮ ሌላ ተጨማሪ የሚሰራ ብዙ ሰው እየተፈጠረ ነው ያለው። ሰው በማንኛውም ሰዓት ቤት ቁጭ ብሎ 2 ሰዓት 3 ሰዓት መስራት የሚችልበት አጋጣሚዎች እየተፈጠሩ ነው ያሉት። ስለዚህ ከነዚህ ካምፓኒዎች ጋር በጋራ ሆነው የሚሰሩ እዛም ተቀጥረው የሚሰሩ ብዙ ሰዎችን ማፍራት ችለናል። ከዛ አኳያ አንደኛ እነዚህ ድርጅቶች ወደ ሀገር ውስጥ ገብተው ሲሰሩ ሀገር ውስጥ ያሉ ካምፓኒዎች እነዚህ ቢፒኦ ላይ ሲሰሩ ለሚሰሩ ስራ ለሚያስፈልጋቸው ከታክስ ፍሪ የሚያስገቡበት፣ ሁለተኛ በልዩ ሁኔታ ትሪት የሚደረጉበት መንግስት ያመቻቸው ሁኔታ አለ። ሌላ ከዚህ ጋር ተያይዞ ራሳቸው ቤታቸውን ቅድም ምህቴ እንዳለችው ቤታቸውን የሚሰሩ የተለያዩ ሰዎችም አሉ። ይሄ በተለያየ መልኩ አሬንጅ ይደረግላቸዋል። ምናልባት ከኮኔክቲቪቲ አኳያ እንደዛ አይነት በጣም ጥያቄ ሲኖር እዛ ኤሪያ ላይ እዛ አካባቢ ላይ ኮኔክቲቪቲ የተሻለ ስትሬንግዝ እንዲሆን የሚደረግበት አግባብ አለ። በዚህ መልኩ ነው እየተሰራ ያለው። በተከታይነት እስኪ ስለ አጠቃላይ
ይሄ አሁን የሪሞት ጆብ ስራን እንቅስቃሴ ለመደገፍ በእናንተ በኩል ጥረት እየተደረገ ነው የሚለውን ማንስተናልና ግን እንደ ሀገር የሚያስገኝልን ጥቅም ምንድነው? እንደው ምናልባት ኤክስፖዠሩም ስላለ ብዬ ሌሎች ሀገራት ምን ተጠቀሙ የሚለውን ማንሳት ከቻለ እንደ ሀገር ይሄ ይዞልን የሚመጣው ነገር ምንድነው? በእርግጥ የስራ እድልን ከመፍጠር አንጻር የራሱ የሆነ ትርጉም ሊኖረው ይችላል። ግን ከጥቅም አንጻር ደግሞ የሚገለጽ ነገር ይኖረዋል ተብሎ ስለሚታሰብ ያው ወደ ጥቅሙ ከመግባታችን በፊት የስራና ክህሎት ከሪሞት ጆብስ ጋር ተያይዞ የሰሩትን ስራዎች ባጭሩ ለመግለጽ ያህል እስካሁን ድረስ እንግዲህ ከተለያዩ ውጭ ሀገር መዳረሻ ሀገራት ከሚገኙ ቀጣሪ ድርጅቶች ጋር ወደ 9 ድርጅቶች ጋር ያው ያለንን ስትራቴጂክ አድቫንቴጅ ከግምት ውስጥ በማስገባት ድርድር በማድረግ በተመጣጣኝ ዋጋ ለውጭ ሀገራት ብቁ የሆኑ ዜጎችን አፎርዳብል በሆነ ፕራይስ በጣም ብዙ የሆኑ ዜጎችን በአጭር ጊዜ ውስጥ ለቀጣሪ ድርጅቶች ማቅረብ ችለናል። በዚህ ፕላትፎርም እንግዲህ ቅድም ካልኳችሁ ከ9 ድርጅቶች ጋር በተለያዩ የስራ መስክ ላይ በሶሻል ሚዲያ፣ በማርኬቲንግ ከቴክኖሎጂ ጋር በተያያዘ በተለይ ከቴክኖሎጂ ጋር የተያያዙ ስራዎች ናቸው ሪሞት ጆብስ ላይ በብዛት የሚመጡት ማለት ነው። እስካሁን ድረስ ወደ 90 ሺህ የሚደርሱ የስራ እድሎች በዚህ ዲጂታል ፕላትፎርም ለዜጎች ተደራሽ መድረክ ተችሏል። ከዚህ ከ90 ሺህ ምን ያህል ተጠቃሚ ሆነ ብንል 45 ሺህ የሚደርሱ ዜጎች ብቻ ናቸው ይህን እድል ማግኘት የቻሉት። ያው ለምን ግማሽ ብቻ 50% ብቻ ለምተጠቃሚ ሆነ የሚለውን በዛው ለመጥቀስ ያህል የመጀመሪያው ትልቁ ክፍተት ምንድነው ለዜጎች ያላቸው የግንዛቤ አዌርነስ ችግር ነው ማለት ነው። ስለዚህ ግንዛቤ ጦት ነው። እንደዚህ አይነት ፕላትፎርሞች ዜጎችን ግንዛቤ ከመስጠት አንጻር ትልቅ አስተዋጽኦ ይኖራል ብሎ ይታሰባል። ሌላኛው ደግሞ ምንድነው ያው ዓለም አቀፍ ድርጅቶች እንደመሆናቸው መጠን ዜጎች ብቁ መሆን አለባቸው። ክህሎታቸውን በተለያየ ስልጠናዎች በመደገፍ ልዩ ልዩ ስልጠና በመደገፍ ማዳበር ይጠበቅባቸዋል። ይሄንን ካልን እንግዲህ የሪሞት ጆብስ ለዜጎች ብሎም ደግሞ አንድ ሰው ራሱን መለወጥ የሚችልበትን እድል ይዞ ቀርቧል። ከክህሎት አንጻር ክህሎታቸው ማሳደግ ይችላሉ። ኢንተርናሽናሊ ኮምፒተንት ወይም ደግሞ በዓለም አቀፍ ደረጃ ብቁ የሆነ ክህሎትን ማዳበር ይችላሉ። ራሳቸውንም ብሎም ደግሞ ማህበረሰባቸውን አካባቢያቸውን መለወጥ የሚያስችልበትን ትልቅ እድል ይዞ ቀርቧል ማለት ነው። እንደ ሀገር ስንመለከተው ጥቅሙ እሙን ነው። በጣም አዎንታዊ የሆነ ፖዚቲቭ የሆነ ኢኮኖሚክ ኢምፓክት አለው እንደ ሀገር። ከዛ ባሻገር ግን የሀገርን ገጽታ የኢትዮጵያ የሰው ኃይል በዓለም አቀፍ ደረጃ ያላትን ገጽታ ከመቀየር አንጻር በጣም ትልቅ ጠቀሜታ ይኖረዋል ማለት ነው። መልካም እንግዶቻችን ስለመጣችሁ እናመሰግናለን። በኢኖቬሽንና ቴክኖሎጂ ሚኒስቴር የዲጂታል ኢኮኖሚ ልማት መሪ ስራ አስፈጻሚ አቶ ስዩም መንገሻና በስራና ክህሎት ሚኒስቴር የኢትዮጵያ የስራ ገበያ መረጃ ስርዓት ፕሮጀክት ጽሕፈት ቤት ኦፕሬሽን ማናጀር ህሊና በላቸው እናመሰግናለን። መልካም ቀን ይሁንላችሁ። እናመሰግናለን።